ሁላችሁም ኪራ ለጽናት ለቤተሰቦቿ ሽማግሌ ልኮ ለአባቷ ሊያገባት ስለሆነ ሀይሎ ጋር እያዝባለ ይዟት ሊመለስ ስለሆነ ይህን ሀሳብ በማሰቡ ብቻ ራሱ በጣም ደስ ብሏችኋል። ግን ደግሞ በተለይ ማስታወስ ባለመቻሉ ምን ነው ቢያስታውስና የበፊት ፍቅሩም የአሁን ፍቅሩም አንድ ላይ ቢደመር ለጽናት ያለው ፍቅር አይገመትም ነበር፣ ወይንም ይሄን ያህል አይባልም ነበር። ግን አሁንም ቢሆን ምንም አይደለም። እንኳንም ወደዳት እንኳንም አፈቀራት። አሁንም ደግሞ አባትየውን በተዋረደበት ልክ ልጅህ እንደዚህ ያደረገች እየተባለ ብዙ አመት እየተወቀሰ ነበር። አሁን ደግሞ በክብር ሽምግልና ልኮ ኪራ እዛ ሀይሎ ጋስ ብሎ በቃ ባለው በሰፈር ሀገር ውስጥ እንትን ብሎ ይዟት መምጣት መመለስ አለበት። ኪራ ይህን ነገር ካደረገ በጣም ደስ ይለናል እያላቸው ነው ብዙዎቻቸው ማለት ነው። በተለይ ጨበርዬ ባደረገችው ነገር ብዙዎቻችሁ በጣም ነበር ፈታ ዘና ያላችሁት የሳቃችሁት ማለት ነው። ምክንያቱም ሴትዮዋ እሷን ስታያት ክው ብላ የምትወሪቀው በጸጉሯ ነው ወይንስ በምኗ ነው? እኔ ምኗ እንደሚያስደነግጣት ባላቅም ብቻ ነገሮች ከባድ ናቸው። አሁንም ደግሞ ምሩ ራሷን ካልጠበቀች አደጋ ላይ ናት። በቃ እኔማ አንዲት እህቴ በኮሜንት እንደውም እኔማ ጭራሽ እንደውም ድራማ መሆኑን ረስቼው ኧረ በእናትሽ ንቂ ብዬ በጣም ጮሄ ለራሴ ተናደርኩኝ እና እያለች ነበር በኮሜንት ማለት ነው። እና በጣም አንዳንድ ጊዜ ምሩ ፍዝዝ ብላለች። እና ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ የምወዳችሁ ማከብራችሁ ቤተሰቦቼ እንኳን በሰላም መጣችሁ። ለቻናሌ እንግዲህ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰብ እና 15000 ስለገባ ሁላችሁንም አመሰግናለሁ ብያችሁ ነበር ማለት ነው ውዶቼ። እሱንም እንግዲህ ያው ብዙዎቻችሁ አይታችሁታል ማለት ነው ውዶቼ። ብዙዎቻችሁ ጋር ስለደረሰ በጣም ደስ ብሎኛል እና ባይቦቼ እንግዲህ አሁንም በድጋሚ አመሰግናለሁኝ ማለት ነው። አሁንም ደግሞ እንግዲህ ወደ 20 ሺህ ገብተን ከዚህ በላይ የምንመሰጋገን ያድርገን። ሰብስክራይብ አድርጎ በጨበርዬ ደግሞ ፈታ ዘና እያላችሁ እየሳቃችሁ ነው ማለት ነው ውዶቼ። እና የገዛ የገጠር ሰው እንደዛ አይነት ሰው ታይፖ አይደለም እንደዛ አይነት ሰው ይፈራሉ። ጸጉሩ የተንጨባረረ ሰው ሲያዩ ለዛ ነው እንግዲህ ስታያት እንደዚህ ክው እያለች እየደነገጠች ያለችው እያላችሁ በጣም ነበረ በኮሜንታችሁ ያሳቃችሁኝ ማለት ነው ሀባይቦቼ። እኔ ራሴ በእርግጥ በጣም እያደረጉት ያሉት ነገር እጅግ በጣም ነበረ ያሳቀኝ ማለት ነው ውዶቼ። እና አንዳንድ ጊዜ ብቻ ከባድ ነው። ከተማ ውስጥ የለመደ ጸባይ፣ ከተማ ውስጥ የለመደ ነገር ወደ ክፍለ ሀገር ሲሄድ ደግሞ አስቡት ምን እንደሚሆን ማለት ነው። ሰኒም እየጠረጠረች ያለችው ነገር ሁሉም ሰው በኋላ በራሳቸው ላይ ሲደርስባቸው ነው ያን ነገር የሚያውቁት ማለት ነው። እሱም ምንድነው ቤተሰቦቼ፣ ሰኒ ምሩንም ተጠንቀቂ፣ እነዚህ ሰዎች ሊጎዱሽ እያሰቡ ነው፣ ውሸታቸውን ነው እንደዚህ እያደረጉት ያሉ፣ ስለዚህ ተጠንቀቂ ብላት ነበረ። አሁንም እሷ ልክ አማቲቱ እንደወደደቻት፣ አማቲቱ እንደምትወዳት፣ አማቷ በቃ ለሁሉም ነገር ለሷ ልዩ እንደሆነች እንደዚህ ነው ምናምን ነው የምታስበው ማለት ነው። ግን ደግሞ ጽዮንና አማቷ ምን ሊያደርጓት እንዳሰቡ ራሱ ብታቅ ምን ያህል በደነገጠች ነበር ማለት ነው። ይሄማ የኔ ልጅ አይደለም ብላለች የናሆም እናት። ይሄማ የኔ ልጅ አይደለም፣ ሆዷም ገፍቷል። የኔ ልጅ ቢሆን ወይንም የናሆም ልጅ ቢሆን በዚህ በ5 ወርና በ6 ወር ውስጥ ሆዷ አይገፋም ነበር ያለችው። ታዲያ የ5 ወር የ6 ወር ጽንስ ማለት እኮ ሊወለድ እኮ የተወሰነ ወራት የቀረው ነው። ስለዚህ እንዴት ነው ሆድ የማይገፋው? እና በጣም ነው የምትገርመው። በጣም ነው በቃ አስተሳሰባቸው የዘቀጠ ነውና አሁንም ቢሆን ልጁን እንጎዳለን ብለው ምሩም ደግሞ የልብ ህመምተኛ ስለሆነች ከባድ መድኃኒት ልጁን የማስወረጃ ከባድ መድኃኒት ከሰጧት ልጁንም ምሩንም ነው ሁለቱንም ነው ናሆሜ የሚያጣው ማለት ነው። ይሄ ማለት ደግሞ ናሆሜ ልጁን አጥቶ ምሩን ቢያገኝ ይበልጥበታል። ምክንያቱም ምሩ ማለት በጣም ወዶ አፍቅሯት ከሷ ጋር እየኖረ ሚስቱ የሚወዳት የሚያፈቅራት ሚስቱ ስለሆነች ከባድ ነውና ናሆሜ መጥቶ ሚስቱን ከዚህ ካለችበት ነገር ካልጠበቃት በኋላ ላይ ጸጸቱን መቼም ቢሆን እንትን አይልም ማለት ነው። የናሆም እናት ደግሞ የገዛ ልጇን ልጅ እንደገደለች ካወቀች እሷ ራሱ በጸጸት ትሞታለች ብዬ ነው የማስበው። ይሄ ሁሉ ነገር እንግዲህ ምሩዬ እየነቃች አይደለም። አሁንም እየመጡ እያበሏት እያጠጧት እያሳሳቋት ነው ማለት ነው። እና ውሃ ሲወስድ እያሳሳቀ ነው ይባላል። ውሃም ሲወስዳችሁ እያሳሳቃችሁ ነው የሚወስዳችሁ። እና ስለዚህ ደግሞ እሷም አሁንም እንደዚህ እያደረጉ ሊጎዷት ነው። ብቻ በጣም ከባድ ነው። ኪያም ሰኒም ሁሉም እየተረባረቡ ነው። እሷን እንድትነቃ ለማድረግ እየሞከሩ ነው። እሷ ግን ተኝታ አልነቃም ብላለች ማለት ነው። በጭራሽ ምንም ነገር እያስጨነቃት አይደለም። እና ከባድ ነው እንግዲህ አንዳንድ ጊዜ ነገሮች እኛ ባላሰብናቸው መንገድ ሲመጡ በደንብ ልንጠናቀቅ ይገባል። እና ውዶቼ እንግዲህ እስቲ በቀጣይ ምን ሊፈጠር እንደሚችል እናያለን። እስከዛ ድረስ ሰብስክራይብ፣ ላይክ፣ ሼር አድርጉ።